ህዋት ባላማጣ በኩል ለፋኖ ትጥቅ እያቀበለ ይገኛል። ሚስጥራዊው የመፈንቅለ መንግስቱ ስብሰባ ተጋለጠ። አዲሱ የአውሮፕላን መለዋወጫ ፋብሪካ ምርቃት። እስራኤል ለሶማሌላንድ አምባሳደር ሾማለች። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የሰዓቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ህዋት ለፋኖ በተሳቢ መኪና ባላማጣ በኩል ስንቅና ትጥቅ እያቀበለ ነው። ህዋት ታሪካዊ ጠላቶቻችን በሆኑት ግብጽና ሻቢያ ትዕዛዝ እንደ ፋኖና ሸኔ ያሉ ተላላኪዎችን ተጠቅሞ ጦርነት ለመጀመር ደፋ ቀና እያለ እንደሆነ የሚታወቅ ጉዳይ ነው። በተለይ በራያ ግንባር በኩል በነጆ መዲድ አማካኝነት ሊከፍት ያሰበው ጦርነት ምንም እክል ሳይገጥመው አልጋ ባልጋ እንዲሆንለት ለፋኖ በምሬ ወዳጆ አማካኝነት ስንቅና ትጥቅ እያቀበለ መሆኑ በሰፊው ይነገራል። ቡድኑ በትናንትናው ዕለት ዞብል በሚባል የትግራይ እና የአማራ ክልል አዋሳኝ ቦታ ላይ እነ ምሬ ትንኮሳ እንዲፈጽሙ በህዋት ትዕዛዝ ተሰጥቷቸው በጀግናው የሀገር መከላከያ ሰራዊት አንድ በአንድ በመለቀማቸው ህዋትም እነ ምሬ ወዳጆን ትንኮሳ መፈጸማቸውን እንዲቀጥሉ ድጋፍ እያደረገላቸው መሆኑ እየተነገረ ነው። በዚህም የህዋት ከፍተኛ አመራሮች የራያ ግንባር አልጋ ባልጋ እንዲሆንላቸው ባላማጣ በኩል ስንቅና ትጥቅ በያዙ ተሳቢ መኪኖች አማካኝነት ፋኖን እየደገፉ እንደሆነ ለማወቅ ተችሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ሹመት ለአንድ ዓመት መራዘም ተከትሎ የህዋት መንደር ተደበላልቋል። የጽንፈኛው ህዋት ቡድን የማዕከላዊ ኮሚቴ አባልና የኤርትራ መንግስት ከፍተኛ አመራሮች ሚያዝያ 6 ቀን 2018 ዓ.ም በማዕከላዊ ዞን ከአክሱም ከተማ በ3 ኪሎ ሜትር ርቀት ላይ በኤርትራ መውጫ በሚወስደው አዲ ጸሐፍት ወረዳ ላይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ከስልጣን በማስወገድ ጉዳይ ላይ ሚስጥራዊ ስብሰባ ማካሄዳቸው ይነገራል። ጀነራል ታደሰ ከኤርትራ ጋር የሚደረግ ጥምረት እንደማይታገሱ ማስጠንቀቃቸውም ይታወቃል። በመሆኑም ይህ የጽንፈኛ ተግባርን ተከትለው እርምጃ እንደሚወስዱም ይጠበቃል። የነዳጅ አቅርቦት ባለፉት ጥቂት ቀናት በጅቡቲ ወደብ ተከስቶ የነበረው የቴክኒክና የሎጂስቲክ መስተጓጎል በመፈታቱ በርካታ የነዳጅ ጫኝ ቦቴዎች ወደ ሀገር ውስጥ መግባት መጀመራቸው የደረሰን መረጃ ያመላክታል። ይህንን ተከትሎ በተለያዩ የኢትዮጵያ ክፍሎች የሚገኙ ዲፖዎች ነዳጅ በማራገፍ ላይ የሚገኙ ሲሆን ፈጣን የሆነ የስርጭት ስራም እየተከናወነ ይገኛል። በአዋሽ፣ ሱሉልታ፣ አቃቂ፣ ኮምቦልቻ፣ ሻሸመኔ፣ ባህር ዳርና ጎንደር የሚገኙ ዋና ዋና ዲፖዎች ከፍተኛ መጠን ያለው ነዳጅ ደርሷቸዋል። መንግስት በዓለም አቀፍ ደረጃ በተለይም በሆርሙዝ ወሽመጥ አካባቢ በተከሰተ ቀውስ ምክንያት አጋጥሞት የነበረውን አቅርቦት ለማካካስ ተጨማሪ ግዢዎችን በመፈጸምና ስርጭቱን በማፋጠን ላይ ይገኛል። የነዳጅ ቦቴዎች ማደያዎች ላይ ደርሰው ማራገፍ በመጀመራቸው በተለይም በአዲስ አበባና በክልል ከተሞች የታየው ረጅም የሰልፍ ተርታ በአጭር ጊዜ ውስጥ እንደሚቀንስ ይጠበቃል። ስርጭቱ ፍትሃዊ እንዲሆንና ህገወጥ የነዳጅ ግብይትን ለመከላከል ጥብቅ የክትትል ስራ እየተሰራ መሆኑን የሚመለከታቸው አካላት ተናግረዋል። ይህ እርምጃ በሀገሪቱ የትራንስፖርትና የንግድ እንቅስቃሴ ላይ ተፈጥሮ የነበረውን ጫና በማቃለል ረገድ ትልቅ እፎይታ እንደሚሰጥም ይታመናል። ኢትዮጵያ በዋናነት ነዳጅን የምትገዛው ከኩዌት የነበረ ቢሆንም የሆርሙዝ ሰርጥ በመዘጋቱ ከህንድና ከሌሎች ሀገራት የተገዛ ነዳጅን በ3 መርከቦች ተጭኖ በቅርቡ ጅቡቲ መግባቱን መዘገባችን ይታወሳል። የላይቤሪያ መንግስት ከፍተኛ የሥራ ኃላፊዎች ኢትዮጵያ የግብርና ትራንስፎርሜሽንን ለማረጋገጥ እያደረገች ያለችውን ጥረትና እስካሁን የተገኙ ውጤቶችን በተመለከተ ተሞክሮ ለመለዋወጥ በቢሾፍቱ አካባቢ የመስክ ጉብኝት አድርገዋል። በመስክ ጉብኝቱም ኢትዮጵያ በግብርናው ዘርፍ የምግብ ዋስትናን ለማረጋገጥ ከውጭ የሚገቡ ምርቶች ሀገር ውስጥ አምርቶ ለመተካት የግብርና ምርቶች ኤክስፖርት ለማሳደግና ከስራ ዕድል ፈጠራ አኳያ በግብርናው ሴክተር እየተሰሩ ያሉ ስራዎችን ተምሳሌታዊ መሆናቸውን የልዑክ ቡድኑ አባላት በጉብኝታቸው ወቅት ገልጸዋል። ኢትዮጵያ እና ላይቤሪያ በግብርና ልማት ዘርፍ ያላቸውን ትብብር ወደፊት አጠናክረው ማስቀጠል በሚቻልባቸው ሁኔታዎች ላይ መግባባትን ፈጥረዋል።
83 በመቶ በኦሮሚያ የተተገበረው የትምህርት ንቅናቄ የፍትሃዊነት ጥያቄን አስነሳ። የትምህርት ለትውልድ ንቅናቄ ፕሮግራም በኦሮሚያ ክልል ብቻ በስፋት ተግባራዊ መደረጉ በፓርላማ ተነሳሽነቱ ቢደነቅም የፍትሃዊነት ጥያቄ ግን ተነስቶበታል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረ ነው የተባለለት በትምህርት ዘርፍ ከፍተኛ ለውጥ ያመጣል በሚል የተነገረለት የትምህርት ለትውልድ ንቅናቄ ፕሮግራም በከፍተኛ ደረጃ ሀብት በማሰባሰብ የትምህርት ቤቶችን ደረጃ ለማሻሻል የተሰራው ስራ በኦሮሚያ ክልል ብቻ በስፋት መሆኑ በምክር ቤቱ ቋሚ ኮሚቴ ከፍተኛ ትችትን አስተናግዷል። ኦሮሚያ ክልል በሀገሪቱ እየተካሄደ ካለው ንቅናቄ 83 በመቶ ይዟል የተባለ ሲሆን ፕሮግራሙ ሀገራዊ ንቅናቄ እንደመሆኑ ሌሎች ቀሪ 11 ክልሎች 17 ከመቶ ብቻ መያዛቸው ሊጣራ ይገባል ሲል የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳስቧል። የአካሄድ ሞዴልና አዳሪ ትምህርት ቤቶች ግንባታ ለሁሉም አካባቢዎች መዳረስ ላይ ፍትሃዊ ጥያቄ ያስነሳል ያለው ኮሚቴው ይህ እንዳይሆን ሚኒስቴር መስሪያ ቤቱ ራሱን መለስ ብሎ ማየት እንዳለበትም መክሯል። ኮሚቴው ይህንን ማሰባሰቢያ የሰጠው በትናንትናው ዕለት በምክር ቤቱ የትምህርት ሚኒስቴር የ9 ወራት የስራ አፈጻጸም ሪፖርት በሰማበት ወቅት ነው። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ እንደ ሀገር የተጀመረው ንቅናቄ በአንድ ክልል ላይ ብቻ አመርቂ ውጤት ቢታይም ይህ ቁጥር መጣራት አለበት ብለዋል። ይህ አፈጻጸም በሌሎቹ በጣም ዝቅተኛ በሆኑ ክልሎች ለሀገራዊ ንቅናቄው ልዩ ትኩረት ሰጥተው እንዲሰሩ ማድረግና የተለያዩ ሞዴልና ልዩ አዳሪ ትምህርት ቤቶች የግንባታ መጠናቀቅ አለበት ተብሏል። ቋሚ ኮሚቴው የግንባታ ስራዎች በታቀደለት በጀት ጊዜና ጥራት መሰረት ተጠናቆ አገልግሎት እንዲሰጡ ትምህርት ሚኒስቴር ከፍተኛ ክትትል ማድረግ አለበት ያለ ሲሆን በንቅናቄው ላይ ከዚህ ቀደም ያሳየው የክትትል ለዘብተኝነትን በመተው ክልሎች በስሩ እስካሉ ድረስ መቆጣጠር አለበት ሲልም አጽንኦት ሰጥቶበታል። የዘንድሮ የ12ኛ ክፍል ተማሪዎች የተሻለ ውጤት እንዲያስመዘግቡና የፈተና አሰጣጥ ስርዓቱ ዘመናዊ እንዲሆን የትምህርት ሚኒስቴር ሰፊ ዝግጅት እያደረገ መሆኑን አስታውቋል። ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ዋና ዋና የተከናወኑ ተግባራትን እንደሚከተለው አብራርተዋል። የዘንድሮ የ12ኛ ክፍል ብሔራዊ ፈተና ቀድሞ ከነበረው አሰራር ወጣ ባለ መልኩ ሙሉ በሙሉ በኦንላይን ለመሰጠት ዝግጅት እየተጠናቀቀ ይገኛል ብለዋል። ፈተናው በቴክኖሎጂ የታገዘ ለማድረግ የሚያስፈልጉ የቴክኖሎጂ ግብዓቶች እየተሟሉ ነው። ተማሪዎች በፈተና ወቅት ግራ እንዳይጋቡ ከፈተናው በፊት በቂ የቴክኖሎጂ መልመጃ እንዲያደርጉ ይደረጋል። ባለፉት ዓመታት የታየው ዝቅተኛ የፈተና ውጤት ለመቀየርና ተማሪዎችን ለስኬት ለማብቃት ከ400 ሺህ በላይ ተማሪዎች ልዩ የማጠናከሪያ ትምህርት እየወሰዱ ይገኛሉ። ይህ ስልጠና ተማሪዎች በፈተናው በቂ እውቀትና በራስ መተማመን እንዲኖራቸው ለማድረግ የታለመ ነው። እየተከናወኑ ያሉ የሪፎርም ስራዎች ተስፋ ሰጪ ውጤቶች እየታዩባቸው መሆኑም ተገልጿል። ውስንነቶችን በመለየት በቀጣይ የተሻለ የትምህርት ጥራት ለማረጋገጥ መግባባት ላይ ተደርሷል። ዘመኑ የቴክኖሎጂ ነው። ዝግጅታችሁን አጠናክሩ። ውጤታችሁ የጥረታችሁ ውጤት ብቻ ሳይሆን የሀገራችን የትምህርት ለውጥ ማሳያ ይሆናልም ብለዋል። አዲስ የአውሮፕላን መለዋወጫ ፋብሪካ ሊመረቅ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ከብሔራዊ ቴሌቪዥን ጋር ባደረጉት ቆይታ የኢትዮጵያ አየር መንገድ ከዓለም አቀፉ የቦይንግ ኩባንያ ጋር በመተባበር የገነባው የኤሮስፔስ መለዋወጫዎች ማምረቻ ፋብሪካ መጠናቀቁንና በሚቀጥሉት ጥቂት ሳምንታት ውስጥ እንደሚመረቅ አስታውቀዋል። ይህ ግዙፍ ፋብሪካ ኢትዮጵያ በአቪዬሽን ኢንዱስትሪ ያላትን አቅም ወደ ላቀ ደረጃ የሚያሸጋግር ሲሆን በተለይም በዘርፉ በውጭ ሀገራት ምርቶች ላይ ያለውን ጥገኝነት በከፍተኛ ሁኔታ ለመቀነስ ታሳቢ ተደርጎ የተገነባ መሆኑንም ገልጸዋል። የኢትዮጵያ አየር መንገድ ቀደም ሲል የቦይንግ ኩባንያ የተለያዩ የአውሮፕላን መለዋወጫ ግብዓቶችን እያመረተ ማቅረብ መጀመሩ የሚታወስ ሲሆን የአሁኑ ፋብሪካ መጠናቀቅ ደግሞ ሀገሪቱ በኤሮስፔስ ቴክኖሎጂ ያላትን ተወዳዳሪነት የሚያጎለብት ነው። ይህ ስኬት ኢትዮጵያ ከአውሮፕላን ተጠቃሚነት ባለፈ ወደ አምራችነትና ላኪነት የተሸጋገረችበትን አዲስ ምዕራፍ የሚያበስር ታሪካዊ እርምጃ ሆኖም ተመዝግቧል።
የአፍሪካ የከፍተኛ ትምህርት ጉባኤ በአዲስ አበባ ተጀመረ። 24ኛው ዓለም አቀፍ የአፍሪካ ከፍተኛ ትምህርት ጉባኤና አራተኛው የደቡባዊው ዓለም ሲምፖዚየም ፍትሃዊ አጋርነት ለዘላቂ ልማት በሚል መሪ ቃል በአፍሪካ ህብረት አዳራሽ መካሄድ ጀምሯል። የቅድስተ ማርያም ዩኒቨርሲቲ መስራችና ፕሬዝዳንት ዶክተር ወንደሰን ታምራት ባስተላለፉት መልእክት ጉባኤው በዓለም አቀፍ የኢኮኖሚና የጉዞ ተግዳሮቶች መካከል ከተለያዩ አህጉራት የተውጣጡ ምሁራንን ማሳተፉ ለዘርፉ ያለውን ከፍተኛ ፋይዳ እንደሚያሳይ ገልጸዋል። በጉባኤው ላይ ለበርካታ አስርት ዓመታት የቆየው የአንድ ወገን የእውቀት ሽግግር ተገቢነት ጥያቄ ውስጥ የገባ ሲሆን ዓለም አቀፋዊነት ከቀላል የአቅም ግንባታ ሂደት ወጥቶ በደቡባዊው የዓለም ክፍል ያለውን የፈጠራ ስራና እውቀት ያካተተ ሊሆን እንደሚገባም ገልጸዋል። አጋርነቶች ከወረቀት ስምምነቶች ባለፈ በተግባር የሚታይ ፍትሃዊነትን የተላበሱና ከአንድ የገንዘብ ድጋፍ ዑደት በላይ ሊዘልቁ የሚችሉ መሆን እንዳለባቸው በሰፊው ተወያይተውበታል። ለቀጣዮቹ 2 ቀናት የሚቆየው ይህ ጉባኤ በአፍሪካ ህብረት ኮሚሽንና በትምህርት ሚኒስቴር ከፍተኛ የስራ ኃላፊዎች ድጋፍ እየተካሄደ ይገኛል። ዶክተር ወንደሰን በአሁኑ ወቅት ዓለም ያለችበት ማህበራዊና ፖለቲካዊ ጫና ለወደፊት ስኬት እንቅፋት ቢሆንም በጋራ ጥረትና በእውነተኛ አጋርነት የማይታለፍ ችግር እንደማይኖር ያላቸውን እምነት ገልጸው ለተባባሪ አካላት ምስጋናን አቅርበዋል። በአማራ ክልል በጎንደር መስመር ከአዲስ ዘመን አለፍ ብሎ ጣዳ ማርያም ላይ ትናንት ሚያዝያ 7 ቀን 2018 ዓ.ም ፊታቸውን እንደ አሸባሪ በጭንብል የሸፈኑ ታጣቂዎች ተሳፋሪን አስወርደው ስልክ፣ ብር፣ ጌጣጌጥ ከሁሉም ተሳፋሪ መዝረፋቸውን ተጎጂዎች ገልጸዋል። ጎንደር ገብተን 1 ሊትር ውሃ መግዣ እንኳን አጥተናል፣ በረንዳ ላይ ተኝተን ለማደር ተገደናልም ብለዋል። የወጣንበትን የትግል ዓላማ ትክክልና እውነተኛ እንዳልሆነ በመረዳታችን የቀረበልንን የሰላም አማራጭ ተቀብለን መጥተናል ሲሉ በአማራ ሳይንት ወረዳ ታጥቀው ሲንቀሳቀሱ የቆዩ ታጣቂዎች ገለጹ። ሚያዝያ 8 ቀን 2018 ዓ.ም የአማራ ሳይንት ወረዳ ኮሚኒኬሽን እንዳስታወቀው በአማራ ሳይንት ወረዳ ታጥቀው ሲንቀሳቀሱ የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገብተዋል። እነዚህ የሰላምን አማራጭ የተከተሉ ታጣቂዎች እንደገለጹት የወጣንበትን የትግል ዓላማ ትክክልና እውነተኛ እንዳልሆነ በመረዳታችን የቀረበልንን የሰላም አማራጭ ተቀብለን መጥተናልም ብለዋል። በዚህ ትግል የተወሰኑ ግለሰቦች ጥቅምን ከማስጠበቅ ባለፈ የሚመለስ የአማራ ሕዝብ ጥያቄ እንደሌለ ተረድተናል ሲሉ ታጣቂዎች የገለጹ ሲሆን ባለፉት ዓመታት ባጋጠመው የጸጥታ ችግር በሕዝብ ላይ ከፍተኛ ችግሮች እንደተከሰቱም ገልጸዋል። ይህም በመረዳት ሌሎች ታጣቂዎች የሰላምን አማራጭ ተቀብለው የአካባቢያቸውን ህዝብ መካስ እንዳለባቸውም ጥሪን አቅርበዋል። ለታጣቂዎቹ የአገር መከላከያ፣ የአድማ መከላከያ እንዲሁም የወረዳ አመራሮች ወቅታዊ ሀገራዊና ክልላዊ ሁኔታዎችን በተመለከተ ገለጻ ያደረጉ ሲሆን በአካባቢው ዘላቂ ሰላምን ለማምጣት በጋራ መስራት እንደሚያስፈልግ የስራ ኃላፊዎቹ ጥሪ አቅርበዋል። በጦርነት የሚፈታ ችግርና የሚመለስ ጥያቄ እንደሌለ በመረዳት ታጥቀው በጫካ የሚንቀሳቀሱ ኃይሎች የተጀመረውን የሰላም አማራጭ እንዲከተሉም ጥሪን አቅርበዋል። እስራኤል ለሶማሌላንድ የመጀመሪያውን አምባሳደር ሾመች። ባለፈው የፈረንጆቹ ዓመት ለሶማሌላንድ የሀገርነት እውቅና የሰጠችው እስራኤል ሚካኤል ሎተምን የመጀመሪያ አምባሳደር አድርጋ መሾሟ ታውቋል። አምባሳደሩ ከዚህ ቀደም በአፍሪካ የእስራኤል የኢኮኖሚ ልዑክ በመሆን ሀገራቸውን ያገለገሉ ዲፕሎማት ናቸው። ይህ የእስራኤል ሹመት በሶማሊያ ፌዴራል መንግስትና በቱርክ ዘንድ ከፍተኛ ተቃውሞ ሊያስነሳ እንደሚችልና በቀጠናው ያለውን ዲፕሎማሲ ሹክቻ እንደሚያባብሰው ይጠበቃል። በቀይ ባህር ላይ የሚያልፍ መርከብ አይኖርም ስትል ኢራን አስታወቀች። ኢራን የቀይ ባህር ወደብን ልትዘጋ እንደምትችልም አስጠንቅቃለች። የኢራን ጦር ማዕከላዊ ኮማንድ አዛዥ አሊ አብዱላሂ ኢራን ቀይ ባህርን፣ ገልፍንና የኢራንን ባህር ትዘጋለች ሲሉም ተናግረዋል። አብዱላሂ በብሔራዊ ቴሌቪዥን በተላለፈው መግለጫቸው የኢራን የባህር ላይ ንግድ ከታገደ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንዘጋለንም ብለዋል። አዛዡ በቀይ ባህር ላይ
የሚያልፍ መርከብ አይኖርም በማለትም ዝተዋል። አሜሪካ የጸጥታ ስጋት መፍጠሯን ከቀጠለች የተኩስ አቁሙን እንደጣሰች እንቆጥረዋለንም ነው ያሉት። አክለውም ኃይለኛው የኢራን ጦር የትኛውንም የገቢና የወጪ ንግድ አይፈቅድም ሲሉ በመግለጫቸው አሳስበዋል። ኢራን የ270 ቢሊዮን ዶላር ካሳን ጠየቀች። ኢራን ባህሬንን፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች እና ዮርዳኖስ ለአሜሪካና እስራኤል ጥቃት ድጋፍ አድርገዋል በሚል የ270 ቢሊዮን ዶላር ካሳ እንዲከፍሏት በይፋ ጠይቃለች። ቴህራን ሀገራቱን በወንጀል የፈረጀችው በቅርብ በተሰነዘረባት ጥቃት የአየር ክልላቸውንና የጦር ሰፈሮቻቸውን ለጥቃት አድራሾቹ ክፍት አድርገዋል በሚል ነው። በዚህ ትብብር ሳቢያ የደረሰ ባት ጉዳት እስከ 270 ቢሊዮን ዶላር እንደሚደርስ የገመተችው ኢራን ሀገራቱ ለደረሰው ጥፋት ሙሉ ካሳ እንዲከፍሉ ጥያቄዋን አቅርባለች። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ።